እኔ እንደዚህ ማድረግ ምን አይነት መዘዝ ይዞብሽ እንደሚመጣ በደንብ አሳይሻለሁ። ልቀቂኝ ብዬሻለሁ ፍቅር። ቆይ ሮሚ፣ ያቺ ቤዛ የሰራችው ግፍ ይሄው ለሞት ዳረጋት። እህቴን የሚቅር በሏት እያለ ሲያለቅስ አልሰማሽም? ከማንም ጋር ተወረን ይግድ ያስተኝ። እውነትን ነው እኮ ዶክተር ሊ ያምን ሲሳካሩ አታ ምን አበባ ይዘህ ሄደህ ካልወድም አለች። እኛ ለቅሶ ቤት ደርሰን ስንመጣ አንቺ አበባ ትቀበያለሽ? እንደዚህ አይነት ልጅ በዚህ ዘመን የት ይገኝና? ለምንድን ነው የማልነግራት? እውነቱን እኮ መናገር አለብኝ። ዴብ ለኔ ብሎ ነው ከእናቱ ጋር የተጣለው። እዚህ ቤት ሌላ ለማን ሊመጣ ይችላል? ዳይመንድን ከሰፈር ፖሊሶች ይዘው ሄዱ፣ አሰሩት። ምን ስለ አደይ እያሰብኩ ነው አትለኝማ መቼስ። ደግሞ ይሄ አበባ ምን ይሰራል እዚህ? ሩታ የት ናት? ፈልጊያት ነው ቶሎ ንገሪ። እኔም እዚህ ጨለማ ክፍል ውስጥ ተወረወርኩ። የድብድብና የጩኸት ድምጽ ብቻ ነው እየሰማኝ ያለው። ደህና አይደለችም። ሮሚ ይኸውልሽ፣ ካልከፈችልኝ ከዚህ በር ንቅንቅ አይደለም። ሮሚ ወይኔ ይሄ ልጅ በቃ ካልከፈትኩለት ከዚህ ጋር ሄደ። ደግሞ ሰፈሩን እየበጠበጠው። ሄይ ሮሚ፣ ቆይ አንቺ እንግዳ የምትቀበይው እንደዚህ ነው እንዴ? እኔ እኮ የኔ መሰላ አበባ እኮ ይዤ የመጣሁት እኮ በፍቅር እንድትቀበይኝ ነበር። ግን አንቺ እንደዚህ ማድረግሽ በጣም ያስገርማልሽ። አምላኬ፣ ቆይ ይሄ ምን የሚሉት ነገር ነው? ይኸውልህ ሄኒ፣ ያንተ ብልጭልጭ ነገር ሲቀር ይቀራል። እኔ አበባም ሆነ ብልጭልጭ ነገር አያታልለኝም። ለስሙ ዶክተር ነኝ ትላለህ። ቆይ ምን ሆነ ነው ሰፈሩን እንደዚህ የምትረብሸው? በሩን እኮ እየደበደብክ ነው። ይኸውልሽ ሮሚ፣ ቃላቴ ከሚገልጹት በላይ እኮ ይሄ አበባ ፍቅሬን ይገልጽልኛል ብዬ እኮ ነው እዚህ ድረስ ተሸክሜ የመጣሁት። ቆይ ለምንድን ነው የምታስጨንቂኝ እንደዚህ? ይኸውልህ ሄኒ፣ ያንተ አበባም ሆነ ያንተ ብልጭልጭ ነገር እኔን አያታልለኝም። እሺ ደግሞ ፍቅር አበባ የምትለውን ነገር ተወኝ በቃ። እኔ ስራዬ ላይ ብቻ ነው ትኩረት ማድረግ የምፈልገው። ቆይ ሮሚ ሮሚ፣ አረ እባክሽ አንዴ ክፈችልኝ። አረ ሮሚ፣ አምላኬ፣ ወይ መጨረሻ በቃ የሆነ እንዴ! ክፈቺ፣ አልከፍትም። ተቀበይኝ፣ አልቀበልም። ከካናዳ ድረስ የመጣሁት እንደዚህ ደግሞ ነው። አረ አምላኬ፣ እኔማ ማመን አልችልም። ሮሚ ይኸውልሽ፣ እሺ አንዴ እንኳን ክፈቺና አዋሪኝ። እውነትም የዚህ ዲያስፖራ ነገር አስቂኝ ነው፣ ግን ደግሞ በፍጹም ፍቅር የሚባለው ነገር ውስጥ መግባት አልፈልግም። አሜ ዶክተር ሮሚ፣ እንዴ ሕክምናዬን ጥዬ እኮ የመጣሁት ላንቺ ስል ነው። ደግሞ የኔ መሰላ አበባ ይዞ የመጣ ሸበላ ልጅ በር ላይ ማስቆም ግፍ አይሆንብሽም? ኧረ ተይ ክፈችልኝ ሮሚ፣ ኧረ ተይ። ዶክተር ብትሆንም ባትሆንም እኔ ምንም አይመለከተኝም ሄኒ። አሁን በሩን አልከፍትም፣ በቃ መሄድ ትችላለህ። እውነት ነው የምልሽ ሮሚዬ፣ ልቤን በጣም ነው የሰበርሽው። እንዴት ሰው በዚህ ልክ በጣም ቆንጆ ይሆናል? እሺ ቢያንስ አንዴ እንኳን በሩን ክፈችልኝና ላውራሽ። እኔ ለወሬ የሚሆን ጊዜ የለኝም ሄኒ። እትዬ ከመምጣታቸው በፊት ቤቱን ማስተካከል አለብኝ። በቃ ወደ መጣበት ተመለስ። I will not leave ሮሚ። ይኸውልሽ ብታምኝም ባታምኝም እዚህ ድንኳን ጥዬ ነው እሺ ማድረው። ደግሞ የሚቀልድ ነው ይመስልሽ? ግን የምሬን ነው ሮሚ። ይኸውልሽ ካልከፈችልኝ እዚሁ ነው ድንኳን ጥዬ ማድረው። እሺ ሄኒ፣ የፈለግከውን አድርግ። ድንኳን ጣልክም አልጣልክም እኔ በሩን አልከፍተውም። ኦ ማይ ጋድ ሮሚ፣ ይሄ እኮ አረመኔነት ነው። I want just love you። እንዴ ደግሞ ፍቅር መስጠት እኮ ወንጀል አይደለም አይደል እንዴ? እባክሽ በሩን ክፈችልኝ። ይኸውልሽ አለበዛ ግን ንቅንቅ ነው ማለት ነው። እሺ ሮሚ። በል ዶክተር ሄኒ፣ በቃ አላስፈላጊ ወሬን አቁምና ሂድ። ቻው በቃ። ሮሚ ዌት ቆይ አትሂጂ፣ ቆይ ሮሚ፣ አንቺ ይኸውልሽ በጣም የሆነ ግትር የሆንሽ ሴት ነሽ። ደግሞ መኝኝ፣ ነገ ደግሞ ከዚህ የተሻለ በጣም ብዙና ማራኪ አበባ ይዤ እመጣለሁ። እሺ ጠብቂኝ፣ እውነት አልቀርም። አበባውን አመጣው ወይ ሌላ ነገር ለእኔ ልዩነት የለውም። በቃ አልቀበልህም። ዊ ዊል ሲ ሮሚ፣ ዊ ዊል ሲ፣ እሱን እናያለን። ወይ ምን አይነት ደረቅ የሆነች ሴት ነች። ደግሞ ስትወጪ ማስገባት እንዳትረሺ። ይሄ ልጅ በጭራሽ ሊተወኝ አልቻለም። ግን ደግሞ እኔ ትኩረቴ ስራዬ ላይ ብቻ መሆን አለበት። ማሚዬ፣ እኔ ግን የዳኒ ነገር አሁንም በጣም እያስጨነቀኝ ነው። እህቱን አቶ በዛ ላይ ደግሞ ወደ እስር ቤት ተወስዷል። ቆይኛ ለሱ የሚሆን የሆነ ነገር ማድረግ የለብንም? አይዞሽ ልጅ፣ የእሱን ነገር እኮ ህግ ይዞታል። ደግሞ እነሱ የሰሩት ክፋት እኮ በጣም ብዙ ነው። ወንጀለኞች ናቸው። እግዚአብሔርም የመመለሻ ጊዜ ሰጥቷቸው ነበር፣ አልተጠቀሙበትም። አይ ቤዛ፣ የቤዛም የወንድሟም ህይወት ከንቱ ሆነ በቃ። አውቃለሁ ማዬ፣ ግን እኮ በመጨረሻ ዳኒ ተጸጽቶ ነበር። እህቴንም ይቅር በሏት እያለ ሲያለቅስ አልሰማሽም? እማዬ፣ እኔ ግን የዳኒ እስር ቤት መሆን በጣም እያሳዘነኝ ነው። ሀዘንሽን እኮ እረዳዋለሁ ፍቅርዬ።
መጥፎ ስራ ከሰራሽ መጨረሻው ነው። ሁላችንም በጥሩ መንገድ መሄድ አለብን። የክፉ ሰው መጨረሻው ይሄ ነው። በቃ ለሁላችንም መማሪያ ነው የሆኑት እነሱ። አዎ እማዬ፣ የቤዛ ነገር በጣም ነው የሚያስፈራው። ለገንዘብ እንደዛ ስትሆን ሳትጠቀምበት በወጣትነቷ ህይወቷ አለፈ። ዳኒም ቢሆን ወህኒ ወረደ። እዩልሽ ልጄ፣ አንቺም ከነሱ መማር አለብሽ። ክፉ ሰው መጨረሻው አያምርም። በሰፈሩት ቁና መሰፈር አይቀርም አሉ። አንቺም ታማኝ መሆን አለብሽ ልጄ፣ ጥሩም ሰው መሆን አለብሽ። ለዳኒ እንግዲህ ምን እናደርጋለን? ይሁን ጸልይለታለን፣ ወደ አይምሮ እንዲመለስ ለፈጣሪ እንነግርለታለን። እሺ እማዬ፣ እኔም ለዳኒ ሰላሙን እንዲያገኝ ጸልይለታለሁ። መታሰር ግን አልነበረበትም። አይዞሽ ልጄ፣ ለዳኒ ሁላችንም እንጸልይለታለን፣ ሰላሙን ያምጣለት። በያውን ወደ ቤታችን እንሂድ። እነዚህ ሰዎችማ ሀብታቸውን አጥተዋል። ነገሩን ቀስ ብዬ ተጠግቼ ማወቅ አለብኝ። ያቺ ቤዛማ የሆነ ነገር ሳደብቅ አቀረው። ሩታዬ እስከዚህ ከሰኞሽ አይበቃም? ልክ ነህ ዶክተር። ይሄ በቃ ይበቃኛል። ተመለስ በቃ ግቢ። ሄሎ፣ ወይ እንዴት ነህ? አለሁልህ። እሺ እንገናኛለን። ቆይ ሩታ ከማን ጋር ነው ስልክ የምታወሪው? የበፊት ጓደኛዬ ማለቴ ክላስሜቴ ነበር። አሁን ዝም ብሎ ደውሎልኝ። ክላስሜትሽ ነው? ለዛ ነው እንደዚህ በፍቅርና በቅርበት የምታወሩት? አዎ ዶክተር። ምን ነው ታዲያ ቀናክ እንዴ? ፊትክ ተቀየረ። እኔ ልቀና እንዴ? ሩታ አንቺ እኮ ትንሽ ልጅ አይደለሽም። የፈለግሽው ነው የት መኖር ትችላለሽ። ከማንም ጋር ታወሪ እኔ ግድ አይስጠኝ። እውነትን ነው እኮ ዶክተር። አንተ ኩሩና የተረጋጋክ ሰው ነክ። እኔ ደግሞ አንተን በማለት በጣም የተንከራተትኩ ሰው ነኝ። እሱን ሳስበው በጣም ይገርመኛል። ሩታ እኔ ራሴ አቋማለኝ። አንቺም ደግሞ ትልቅ ሴት ነሽ። የፈለግሽው ነገር መወሰን ትችላለሽ። አውቃለሁ ዶክተር። ብዙ አትናደድ እሺ? ቆይ ሰው ልጅ እንዴት በዚህ ፍጥነት ሊቀየር ይችላል? እንዴት ነው በአንድ ያን ሁሉ ነገር ይደርሳችሁ? እኔ እኮ አደይን በምወዳት ሰዓት እኮ እሷ እኔን ትወደኝና ታፈቅረኝ ነበር። ግን ደግሞ በአንዴ እንደዚህ ይቻላል እንዴ? እንዴ! አይ ዶክተር ተረጋጋ፣ ተረጋጋ። አንተ እኮ የተረጋጋህና ኩሩ ሰው ነህ። እንዴ እንደዚህ መሆን የለብህ እንዴ! ግን ቆይ ለምንድን ነው የእሷ እኔ ላይ መቀየር እንደዚህ ያስጨነቀኝ ያለው? እንዴ አይ በፍጹም መሆን የለበትም። እንዴ መረጋጋት አለብኝ። ግን ደግሞ ቆይ እሺ ለምንድን ነው ሩታ እያመለጠችኝ እንደሆነ እየተሰማኝ ያለው? አይ በፍጹም መሆን የለበትም። ሩታ ልክ ነች። ቆይ እነዚህን ሰዎች ምንድን ነው የምትከታተላቸው አንተ? ይሄን ሌብነት ተው ብለህ በቃ አልሰማም አልክ አይደል? አረ ኩኩሻ ትከሽን እኮ ሰበርሽው። በእናትሽ እኔ አሁን በቃ አልዘርፍም አልሰርቅም፣ ተለውጫለሁ። እውነቴን ነው የምልሽ በእውነት። አንተ ሌባ ደግሞ በአይኔ እያየሁ ተዋሸኛለህ እንዴ? እየተከተልካቸው አልነበር እንዴ? መቼ ነው የምትቀየረው? ቆይ አሁን እውነቱን ተናገር እዚህ መሬት ላይ ሳልዘርር። አረ ኩኩሻ ለቂም በእናትሽ። እኔ ከምር ተለውጫለሁ። ያቺ ቤዛ የሰራችው ግፍ ይሄው ለሞት ዳረጋት በወጣትነቷ በዚህ ጊዜዋ። አሁን እኔ እጄ ንጹህ ነው። ምንም የሰራሁት ነገር የለም። ኧረ እባክህ እጅ ምናምን ስላሳየኝ የሚቀየር ነገር ያለ መሰለህ እንዴ? ቆይ ምን አስበህ ነው ሰዎቹን እየተከተልክ ያለው? አረ ኩኩሻ ዝም ብዬ አይደለም የምከተላቸው። ይሁን ያሰብኩት ነገር አለ እኮ። እሱን ደግሞ ሲሳካ ነው ነገር። የምን ሲሳካ ነው አንተ? አረ ኩኩሻ ያትምጪኝ በእናትሽ እንዴ! ዴምን አመሰግናለሁ የኔ ቆንጆ፣ ማለት የዳይመንድ ቆንጆ። እኔ ዴምን ምናምን ትቻለሽ በእናትሽ። የምሬን ነው የምልሽ። ደግሞ ዳይመንድ ሰፈርሽ እመጣለሁ። አንቺ ቋንደኛ ነሽ፣ ይመችሽ። የሰፈሩ አድባር አንተ። ቆይ ትመለሳለሽ። ማላገኝ ከመሰለ ተሳስተሃልሽ። ድጋሚ እጄ ላይ ትወድቃታለህ። እኔን ሸወድከኝ። ወይኔ ኩኩሻ፣ ይሄ ደነዝ እኔን ለመሸወድ ይሞክራል። ማላገኘው መስሎታል። ምን አይነት ቀን ነው እንዴ? እኔ ያኔ መሰለ አበባ ይዤ ቤቷ ድረስ ሄዳለሁ አላስገባም ትለኛለች እንዴ? እንዴ እኔ እኮ ለሷ ብዬ ነው እንዳለ ተጠራርገው ለቅሶ ስለሄዱ እንዳይደብራት ብዬ ላዝናና ስመጣ አላስገባም ትለኛለች እንዴ? ምን አይነት ወራዳ የሆነ ቀን ያሳለፍኩት ግን።
ሄኒ ደህና ነህ? ምን ሆነክ ነው? በሰላም ነው ብቻህን የምታወራው? ኧረ ተይኝ እባክሽ ሩትዬ። የሆነ ቅሌታም የሆነ ቀን ያሳለፍኩት በነገርሽ አታምኝም። እኔ ራሱ ማመን ከብዶኛል። ከሮማን ጋር ጣልቼ እኮ ነው የመጣሁት አሁን። እንዴ ከሮማን ጋር ተጣላችሁ? ቆይ ምን አደረገችክ? ምን ያላደረገችኝ ነገር አለ? በነፍስ የተጫወተችብኝ እንጂ። አንተ ራሱ ሄደህ ካስከፍተካት ነው እንጂ እሷ እኮ ከቤት የማትወጣ ልጅ ናት። ምን አርፋ ትቀመጣለች እባክሽ ሩታ? እንዴ ያኔ መሰለ አበባ እኮ ይዤላት ሄጄ ሌላ ብሩን አስጋብኝ መሰለሽ? ይሄን ታኛለሽ ግን ሩታ? ደግሞ እኮ አበባ አልወድም ብላ እኮ ነው ከፊት ከዛ በር ላይ ያባረረች። ምን አበባ ይዘህ ሄደህ ካልወድም አለችክ? እሷ እኮ እንደዚህ አይነት ፍቅር ምናምን ነገር አትወድም፣ ስራዋን ነው የምትወደው። ገና የሮማን ባህሪ ያልገባክም ማለት ነው። ደግሞ አበባ በድንጋይ ይዘክላት ሴት ትደነግጣለች። ቆይ ምን አይነት ሴት ናት እንዴ? ቆይ በዚህ ጊዜ አበባ የሚወዳል እንዴ? እኔ እኮ እንደ ሌሎች ሴቶቹ አበባ ትወዳለች ብዬ ያኔ መሰለ አበባ ስሳት እኮ ነው ፊቴ ላይ ጠርቅማብኝ ያባረረችኝ። ቆይ እኔ የምለው ያልኩሽ ገብቶሻል አይደል? ይሄ እኮ በጣም ንቀት ነው። ንቃኛለች ያልኩሽ እኮ ነው። አረ ይሄን ያታካብድ። እሷ እኮ ለስራ ነው የተቀጠረችው። ደግሞ ጊዜና ሁኔታዎች ይለዩታል እንጂ አበባ ማትወድ ሴት እኮ የለችም። እሺ ቆይታለ አበባው እኔ ልስጥልክ። አበባውንማ እዛው በር ላይ እኮ አስቀመጥኩት። የገዛሁትን አበባ ማልሰጣት ያሰብኩትን መልሼ ማልወስዶም እዛው አስቀምጬዋለሁ። ጥሩ አድርገካል። እዛው በር ላይ ስታከው ከመጣ ከኔ ወስጄ ይሰጣልክና በደንብ አሳምንልካለሁ። አትጨነቅ እሺ። እውነት ሩታዬ እንዴ እሷን ታወሪልኛለሽ? እኔ እኮ በጣም ነው የምወዳት። እሷ ግን በጣም ቀዝቃዛ ናት። ስሜቴ ምንም ሊገባት አልቻለም። አታስብ ሄኒ፣ በደንብ አድርጌ ያሳምንልካለሁ። ግን ደግሞ እኔም ካንተ የምፈልገው አንድ ቅድመ ሁኔታ አለ። በነጻማ አልሰራልክም። የምርሽ ነው ሩታ? ምን አይነት ቅድመ ሁኔታ አለሽ? ቴልሚ የፈለግሽውን ጠይቂ። በእውነት የምፈልጊው ነው ማድረግልሽ። ይኸው እዩቲን ላንቺ ያርገው ስልሽ ይኸውልህ ሄኒ፣ እኔ ካንተ የምፈልገው ለዶክተር ስለኔ በደንብ እንድታወራለትና ልቡን ወደ እኔ እንድትመልሰው ነው። ሩታ እሱማ በጣም ቀላል ነው። ዶክተር ላንቺ አሰማምጪ ነው የምነግርልሽ። ስለ አንቺ የሌለ አጋንኝ ሩታ እኮ እንዲህ ነች፣ ሩታ እኮ እንዲህ ነች ብዬ ይኸውልሽ ስለ አንቺ ጥሩ ጥሩ ነው የምነግረው። አንቺ ብቻ ሮምዬን አሳምኚኝ በእናትሽ። ተስማምተናል ሄኒ። ይኸውልህ አንተም ለዶክተር ስለኔ በደንብ ንገረው፣ እኔም ደግሞ ለሮማን በደንብ አድርጌ ያሳምንልካለሁ እና አንተም ቃልህን ጠብቅ። ቃል ገብቼልሻለሁ ሩታዬ። ያቺ ልጅ እኮ አሳብደኝ ነበር። ይኸውልሽ አሁን ዶክተር ማግኘት አለብኝ። እሺ አሁን ሄጄ ስለ ሁሉ ነገር ልንገረው። እሺ በቃ ሄኒ፣ እኔም ወደ ቤት ልሂድ። እነ ማሚ ለቅሶ ቤት ስለነበሩ አሁን መግባታቸው አይቀርም። ስለዚህ ቀድሚያቸው ልግባ። እሺ ሩታዬ አደራ በቃ እሺ። ይኸውልሽ በደንብ አዋሪልኝ። እሺ ደግሞ አበባውንም እንዳጠለው። ይኸውልሽ የፍቅሬ መግለጫ ሙሉ ንገሪያት። ልቤን ንኪውማ። እሺ አበባው ላይ እኮ የኛው ድምጽ ነው ያለው። አደራሽን በቃ አታስብ። እሺ ሄኒ፣ እኔ በደንብ አድርጌ ያሳምንልካለሁ። በቃ ቻው። ባይ በቃ እሺ ሩታዬ። ወይኔ ሄኒ ቱፍ እኔ ሄኒ አይደለሁም ሚስቴ ካላደረኩሽ። ሄኒዬ ዊሊዩ ሜሪሚ ካላስባልኩሽ ሄኒ ብለሽ እንዳትጠሪ። እቺ ደግሞ እንዳትረሳው ነው በሽተኛ በዶክተር ፍቅር ታው። አይ ሄኒ በጣም እኮ ነው የሚገርመው። ይሄን የመሰለ አበባ ይዞላት መጥቶ በር ላይ ትቶት ይሄዳል። ለማንኛውም ምን ይዤ እገባለሁ። አረማዬ ተመልከችልኝ። ምንድነው እሱ? ይቺ ልጅ በእጇ ምንድነው የያዘችው? አበባ አይደል እንዴ? ማሚ መጣችሁ እንዴ? እንኳን ደህና መጣችሁ። ኧረ አበባ ደግሞ ማን ያመጣልሽ? እኛ ለቅሶ ቤት ደርሰን ስንመጣ አንቺ አበባ ትቀበያለሽ? ቆይ ምን አይነት ድፍረት ነው? የምን አበባ ነው የሹሩታ? ማን ያመጣልሽ? ማሚ እኔ እኮ አሁን ነው የመጣሁት። ደግሞ አበባው መሬት ላይ ወድቆ ነው ያነሳሁት። ማንም ሰው አላመጣልኝ። ኧረ ይመስላል። እማዬ ምንም እንዳታምኛት። እኛ ለቅሶ ቤት መሄዳችን እናውቃ ነው ተቀጣጥራ አበባ የተቀበለችው። ፍቅር ቆይ ለምንድን ነው የምናገረው ነገር ማታምኝ? በነግራችሁ እኮ አታምኑኝ፣ ግን ደግሞ እመኑኝ እኔ ማንም ሰው አላመጣልኝ። ለማንም ይሁን ለማን እኛ ለቅሶ ቤት ቆይተን ባዘን ተሰብረን ስንመጣ አንቺ አበባ ይዘሽ እዚህ ቆመሻል። አዎ እማዬ እኛ ቤት አለመኖራችን እየተጠቀመችበት ነው እንጂ እንደዚህ አታደርግም ነበር። በጣም ተበላሽታለች። እንዴ እትዬ መጣችሁ እንዴ? ነው ወደ ውስጥ ግቡ። እንገባለን ሮማን፣ አንቺ ግን አርፈሽ ተቀመጭ። እማዬ ይቺ ልጅ ዝም ማለት የለብሽም። እኛ ለቅሶ ቤት ቁጭ ብለን እሷ አበባ ስትቀበል ዝም ማለት የለብን። ፍቅር እባክሽ ዝም በይ እንዴ። አበባው ለኔ አይደለም የመጣው ብዬ እኮ ነገርኩሽ። ለምንድን ነው የምታካብጂው? በሏ ትጨቃጨቁ። ሩታ እሱን አበባ ይዘሽ ነይ ቤት እንነጋገራለን። እኔ እንደዚህ አይነት ስርዓት አልበኝነት አልፈልግም። እንግባ። እሳይ እማዬ እንደዚህ ልክ ልኳ ንገሪያት። ዛሬ እንደዚህ እየተጨማለቀች ዝም ካልናት ሌላ ነገር ታመጣብናለች። ማሚ እኔ እውነት ምንም ያጠፋሁት ነገር የለም። ደግሞ ይሄን አበባ ለኔ አይደለም የመጣው፣ ይሄን ነው ይዞት የመጣው። የሄኒ ነው? ሄኒ ደግሞ ላንቺ አበባ ምን ካልሆንኩ ብሎ ነው የሚያመጣልሽ? ዶክተርን ትተሽ ደግሞ ወደ ሄኒ ዞርሽ? ፍቅር አሁን እዚህ ቆመሽ ምንም አትናገሪ። እዚህ ቆመን የሰው መሳቂያ ነው። ገብተን ሁሉንም ነገር ቤት እንነጋገራለን። አሁን ቀጥ ብላችሁ ግቡ። እሺ። እኔ ደግሞ እኮ መድረሳቸው አይቀርም ብዬ ቡና ፍልቼ ነበር።
ቡናሽን አንቺ ጠጪው። እኛ ለቅሶ ቤት ጠጥተን የመጣ ነው። አሁን ያስገረመን የሩታ ነገር ነው። ሩታ ነግቢ። እሺ ማሚ ይገባለሁ፣ ግን ደግሞ እውነቴን ነው የምነግርሽ፣ ምንም የዋሾች ነገር የለም። እሱን ውስጥ ገብተን እናየዋለን። እማዬ በደንብ ጠይቂያት። አንቺም ተከታይን ፍቅር። እዚህ አላስፈላጊ ወሬ ቆመሽ አታውሪ። ነይ ተከታይን። የኔ ውድ ልጅ እግሬን እንደዚህ እያሸሽ እየተንከባከብሽኝ ስለሆነ በጣም ደስ ይለኛል። እፎይታ እኮ ነው የማገኘው። ተመስገን ተመስገን፣ አንቺን የሰጠኝ አምላክ ይመስገን። እንዴ እማዬ፣ ይሄ እኮ በጣም ትንሽ ነገር ነው። አንቺ ለኔ የከፈልሽው መስዋዕትነት እንደዚህ በማድረግ አልመልሰውም። አይ ቢሆንም እንደዚህ አይነት ልጅ በዚህ ዘመን የት ይገኝና። ተባረኪልኝ፣ ብሩክ ሁኚ። ግን እንደው አንድ የሆነ ነገር ቀር ብሎኛል ልጄ። እንደው ሰሞኑን ምን ነው ዳዊትን አላየው? ለምንድን ነው የጠፋው? የሆነ ችግር አለ እንዴ? ዴቭ እኮ ትንሽ በስራ ተወጥሮ ነው። ደግሞ የቤተሰቡም ነገር አለ። እሱም ስለሚያሳስበው ነው እንጂ ስላንቺ ሁሌም ይጠይቀኛል። የቤተሰብ ነገር? ቆይ የቤተሰብ ነገር ስትይ ምን ማለት ነው? ምን አዲስ ነገር ተፈጠረና ነው እሱን እንዲህ ያስጨነቀው? እማዬ፣ የዴቭ ቤተሰቦች በጣም ሀብታሞች ናቸው። እሱም ማግባቴን ብዙም አልወደዱትም እና ደግሞ የኔም ቤተሰቦችና የራሳቸውን ሀብት ሁልጊዜም ያመዛዝናሉ። ምን አልሽ አደይ ልጄ? ቆይ ምን ማለት ነው? አንቺን እንዳያገባ ለዳዊት ቤተሰቡ የሚከለክሉት? አንዷን ጨረቃይን ያኔን ብሌን አሃ የማ ልጅ እንደሆንሽ አያውቁማ። እማዬ እባክሽ አትናደጅ። እነሱ እኮ የኛን ፍቅር አላወቁም። ዝም ብሎ የውጭውን ሀብትና ንብረት እያዩ ነው እንደዛ የሚያደርጉት። እንዴ ለምን አልናደድ? እናደዳለሁ እንጂ ልጄ። እንዴ አንቺ እኮ በገንዘብና በሀብት በንብረት የማትተኪ የማትተመኝ ልጄ ነሽ። አንዷን ጨረቃዬን እንደው በሀብት መዝነው እንዳያገባ ያረጉታል። እውነትሽ ነው እኮ እማዬ። ግን ደግሞ እነሱን አልሰማም ብሎ ዴቭ ከኔ ጋር ነው የቆመው። ለኔ ያለው ፍቅር ከምንም ነገር በላይ ነው። አይ ሰው ከንቱ! እንዴት የሰው ልጅ በሀብትና በገንዘብ ይተመናል? እንዴት ሰው ገንዘብ ሀብት አለኝ ብሎ ሰውን ዝቅ አድርጎ ይመለከታል? አንቺ እኮ ለኔ ከሀብት በላይ ነሽ። የሰጠኝ የእግዚአብሔር ስጦታ እኮ ነሽ። እንዲህማ ሊያረጉ አይገባ እንዴ። አውቃለሁ እማዬ፣ አንቺ ሁሌም ከጎኔ ነሽ። ግን ደግሞ ዴቭ ለኔ ብሎ ከቤተሰቦቹ ጋር ተጣልቷል። እሱን ሳስበው ደግሞ በጣም ያሳዝነኛል። በእርግጥ ከቤተሰቡ ጋር መጣላቱ ተገቢ አይደለም፣ ያሳዝናል። ግን ደግሞ አላወቁም እንጂ እናቴ፣ አንቺ እኮ እነሱ ከሚቆጥሩት ሀብት በላይ ነሽ። አንቺን ማግኘት ማለት ምን ማለት እንደሆነ አላወቁትም እኮ። ከምንም በላይ ነበርሽ። ቢያውቁት ኖሮ ቢገባቸው ጸጋቸው ነበር። እማዬ አሁን አንቺ አትጨነቂ። ዴቭ እኔን ለማስደሰት ሲል ሌት ተቀን እየሰራ ነው። ነገሮች ደግሞ ይስተካከላሉ። እስቲ እግዚአብሔር ያውቃል ልጄ። እኔ ግን ይሄን ስሰማ በጣም ነው ልቤ የተነካው። አንቺን ዝቅ አድርገው ሲያዩብኝ ለእኔ ህመሜ ነው። ግን ፈጣሪ አይሳሳትም። ፍርዱ እሱ ጋር አለ። እሱ ትክክለኛ ፈራጅ ነው። እማዬ አትዘኝ። ዴቭ ሁሉንም ነገር ለመጋፈጥ ወስኗል። እኔ ደግሞ ሁሌም ከጎኑ ነኝ። ፈጣሪም ቢሆን ያግዘናል። የዳዊት ቤተሰቦች አንቺን እንደዚህ ዝቅ አድርገው ማየታቸው ያሳዝናል፣ ያናድዳል። አላወቁም እንጂ እኮ አንቺ ከወርቅ በላይ የከበርሽ ልጅ ነሽ። በቃ እማዬ እግርሽን አሁን በደንብ ልሽልሽና አረፍ በይ። ስለምንም ነገር ደግሞ መጨነቅ የለብሽም። እሺ የኔ ቆንጆ፣ የኔ መልካም ልጅ። እኔ ላንቺ ብዬ የሰዎቹን ንቀት አናዶኝ ነው እንጂ ምንም አይደለም እማዬ። በቃ ሁሉንም ነገር እንርሳው። ዴቭን ቢሆን ሲመቻችለት መጥቶ ይጠይቅሻል። እሺ የኔ እናት፣ እሺ የኔ ቆንጆ፣ ይምጣና እናግረዋለሁ። እኔ ለልጆቼ ምንም ጊዜ ቢሆን መልካሙን ነገር ነው የምመኘው። አውቃለሁ እማዬ፣ አንቺ የኔ ምርጥ እናቴ ነሽ። አሁን በቃ እግርሽ ስለጨረስኩ አረፍ በይ። ብሩኩኝ፣ ተባረኪ የኔ ልጅ። እድሜና ጤናውን ይስጥሽ። እንደው ያሰብሽውን ሁሉ ይሙላልሽ ፈጣሪ። ግን ይሄ ነገር እኔ በጣም እየከነከነኝ ነው። ምንድን ነው? እንደው ዳዊት ላንቺ ብሎ ቤተሰቦቹን እኮ መቆራረጥ መቀያየም የለበትም፣ ተገቢ አይደለም። እባክሽ ሮሚ ግቢ እናስረጃቸው። አየሽ አይደል አንቺ አበባ እኔ ላይ ምን እንዳመጣ።
ሩታ ቆይ ለምን አበባውን አነሳሹ? እዚሁ በር ላይ አጥዮም ነበረ። አሁን እኮ ነገሩ እንዳለ ተበላሸ። ለምን እጥለዋለሁ? አንቺ ይሄን ያመጣልሽን አበባ ለምን አልተቀበልሽም? ቅድም አንቺ ተቀበለሽ ቢሆን ኑሮ ይሄ ሁሉ ጣጣ አይመጣብኝም ነበር። ይሄን እኮ በግድ አስቸግሮኝ ነው እሱ ወደ ውስጥ ካልገባው አለ። እኔ ደግሞ ታውቂያለሽ ይሄንን ሆነ አበባውን አልፈልግም። አሁን እሺ ለማሚ ምንድነው የምላት ገብቼ? ደግሞ ማሚ በጣም ተናዳን የገባችው። ፍቅር ደግሞ ሳት እያቀጣጠለች ነው። እሺ ምንድነው የምላቸው? ሩታዬ እባክሽ ለሮማን የመጣው እንዳትሽ እትዬ ይሄንን ከሰሙ ከስራ ያባሩኛል። እባክሽን እዛ ቦታ ላይ ስሜ እንዳይነሳ አደራሽን ትኛለሽ እንዴ ሮማን? ለምንድነው የማልነግራት? እውነቱን እኮ መናገር አለብኝ። ማሚ ጋር ሄጄ ሰዋሽ ደስ ይልሻል ማለት ነው? አረ ሩታዬ እባክሽ ተይ። እኔ እኮ በቃ ዝም ብሎ የቤት ሰራተኛ ነኝ። ደግሞ ማሚ ይሄንን ከሰማች አታስቀምጠኝም። እባክሽን ለጊዜው የሆነ ምክንያት ፍጠሪ። የኔን ስም አታንሽ። በጣም ካስጨነቀችኝ ማየት ይቀራል። ከሄኒ ለሮማን የመጣው ብዬ እርፍ ነው የምልልሽ። እንዴ ማሚን እንድትጠረጥረኝ አልፈልግም። ሩታ እባክሽን የኔን ስም ብቻ እንዳታንሽ እንጂ የፈለግሽው ነገር አደርግልሻለሁ። አሁን ዝም በይ በቃ ምን ነገር አትበይ። እኔ ሁኔታውን አይቼ መልስላታለሁ። አንቺ ደግሞ ይሄን አበባ ያዡ። ሩታ እባክሽን ይሄን አበባ ለኔ አትስጪኝ። የሆነ ነገር ፍጠሪለት። በቃ የሆነ ቦታ ደብቂው። እትዬ እኮ ካዩ በጣም ነው የሚናደዱብኝ። ምን እደብቀዋለሁ? ይኸውልሽ ማሚ ካስጨነቀችኝ ለሮማን ነው የመጣው ብዬ እውነቱን እነግራታለሁ። አሁን ተቀበይኝ። ሩታ እባክሽ አታስጨንቂኝ። እኔ እኮ ይሄን አበባ ከኔ ያልተቀበልኩትም በቃ ራሱ አመጣው። ከዛ እሱ ጥሎት ሄደ። እሱ ጥሎት ቢሄድም አሁን ያለው እኔ እጅ ላይ ነው። ይኸውልሽ አሁን ካልተቀበልሽኝ ማሚ ከጠየቀችኝ እውነቱን ነው የምነግራት። እሺ በቃ አምጪው። ግን ሩታ እትዬ ፊት በፍጹም ስሜ እንዳታነሽ እሺ፣ እንዳትነግሪያቸው። እሺ በቃ አሁን ተቀበይኝና ወደ ውስጥ ልግባ። ውስጥ የሚፈጠረውን ደግሞ አብረን እናያለን። ማሚ እየጠበቀችኝ ነው። ሩታ እባክሽን ትተሽኝ አትሂጂ። አብረን እናስብ። እኔ ብቻዬን ከምጨነቅ እንደዛ ይሻላል። ምን እናስባለን ሮሚ? ማሚ እኮ እየጠራችኝ ያለችው ምንድነው የተፈጠረው ካለችኝ ከሄኒ ለሮማን የመጣ አበባ ነው እላታለሁ። አለቀ በቃ። ሩታ ተይ በእናትሽ ወዴትም አትሂጂ። ወይኔ ጉዴ! እንደዛማ እንዳታደርጊ ሩታ እባክሽን። ቻው ሮሚ። እኔ ከዚህ በላይ ማሚ ማስጠበቅ አልችልም። ሩታ እባክሽ እንደዚህ አታድርጊ። ወይኔ ጉዴ! አሁን ሩታ ገብታ ለእትዬ ሁሉንም ነገር ልትነግራቸው ነው ማለት ነው። እንደዛማ አታደርግም ሩታ። እማዬ እባክሽ አትናደጂብኝ። ነገሩን ግልጽ ላደርግልሽ። ዴብ ለእኔ ብሎ ነው ከእናቱ ጋር የተጣለው። አይ የኔ ልጅ እንዴ ከእናቱ ጋር መጣላት የለበትም አልኩሽ እኮ። እንዴ ይሄማ የሆነውን ከእናቱ ጋር ተጣልቶ እንደው እስከ መቼ ሊሆን ነው? ምንም ቢሆን እኮ እናት ናት። አውቃለሁ እኮ እማዬ፣ ግን ደግሞ እናቱ እኔን ካገባ ለሰርጋችንም ሆነ ለኑሯችን ምንም አይነት ነገር እንደማታደርግለት ስትነግረው ነው የተናደደው። ለዛም ነው ጠንክሮ እየሰራ ያለው። ስራውንማ ጠንክሮ መስራት አለበት። የቤተሰብ ሀብት ጠብቆ መኖር እኮ ሞኝነት ነው እናቴ። አያኮራም። የራሱ የሆነ እንደሆነ በኩራት ይመነዝረዋል፣ በኩራት ይኖርበታል። ለምን የማንም ተለጣፊ የማንም ትከሻ ላይ የወደቀ ሰው ስላልሆነ መስራቱን አልቃወምም። ግን ከእናቱ ጋር መቀያየሙ ያው ጥሩ አልመሰለኝም። እኔ ከብዶኛል እናቴ እውነት። ምክንያቱም እናት ስታዝን ጥሩ አይደለም። ልክ ነሽ እማዬ። ዴብ ለሁለታችንም ህይወት የሚሆን ጠንክሮ እየሰራ ነው። እየጠፋው ደግሞ በስራ ተወጥሮ ነው እንጂ ረስቶን አይደለም። በእርግጥ ዳዊት ስራ መስራቱ ጠንካራ መሆኑ ጥሩ ነው፣ ደስ ይላል፣ የምደግፈው ጉዳይ ነው። ግን ደግሞ እናቱን ማሳዘኑና ማስቀየሙ ይከብዳል። እንደው ተነጋግሮ ስምምነት መፍጠር እኮ ይቻላል እናቴ። ልክ ነሽ እማዬ፣ እኔም ነግሬዋለሁ። ግን እሱ ለፍቶ ሰርቶ እኛን በደስታ ማኖር ነው የሚፈልገው። ለዛም ነው አሁን እየሰራ ያለው። በእርግጥ እጮኛሽ ላንቺ ብሎ ጠንካራ ሆኖ መታገሉ የሚያስደስት ነገር ነው። ግን ደግሞ እናት እኮ በምንም አትተካም እናቴ። ተቀያይሙም እስከ መቼም አይኖርም እኮ። ስለዚህ እውነቱን ፍርጥ አርጎ ነግሯት ስምምነት ላይ ቢመጣ ለሱም ህይወት ጥሩ ነው ብትመርቀው። እማዬ እሱ ሰርቶ ሁሉም ነገር ከተስተካከለለት በኋላ እናቱን ይቅርታ ጠይቆ እንደሚታረቅ አምናለሁ። አሁን ግን ስራው ላይ ብቻ ነው ትኩረት ማድረግ የፈለገው። እንግዲህ እሱ ፈጣሪ የልባችሁን ሀሳብ ያሳካላችሁ፣ በመሀላችሁ ገብቶ እንደው ሰላሙን ያምጣላችሁ። አንቺም እሱም ጥሩና መልካም ቀና ልብ ያላችሁ ልጆች ናችሁ። እንደው መድኃኒዓለም ያስተካክልላችሁ፣ የእናቱንም ሆድ ያራራለት። አሜን እማዬ። ፈጣሪ ያክብርሽ የኔ ወርቅ። አንቺ እኮ ለእኔ የተሰጠሽ ልዩ ስጦታዬ ነሽ። የዳዊትንም ስራውን ይባርክለት፣ ያሰባችሁትን ያሳካው። አሁን ጠንክሮ እየሰራ ነው። በቅርቡ ደግሞ አንቺ የመጣሽበትን ወግ ማድረግ አሳይሻለሁ።
አትጨነቂ እናቴ፣ ፈጣሪ መልካሙን መንገድ ያመጣላችኋል። ሰው የደከመበትን ደግሞ ፍሬውን ዋጋውን እሱ ምን እንደሚሰጥ ያውቃል። አሜን እማዬ። እኔ ደግሞ ሁሌም ከጎኑ ነኝ። እሱ ማበርታት ደግሞ የኔ ድርሻ ነው። አዎ የኔ ልጅ፣ አብራችሁ እጅ ለእጅ ተያይዛችሁ ከደከማችሁ፣ በፍቅር ከኖራችሁ የማትሻገሩት ተራራ የለም። ትክክል ነሽ እማዬ። አሁን ሀሳብሽን ሙሉ ለሙሉ ጣይና አረፍት አድርጊ። እሺ የኔ ቆንጆ ልጅ፣ ግድ የለም እንድትጨነቂም ደግሞ አይደለም። እግዚአብሔር ከእናንተ ጋር ይሁን። አሜን እማዬ። እንግዲህ እሱ ይጨመርበት። ካለሱ የሚሆን ነገር የለም እናቴ። ይሁንስ ተመስገን። ቤተ ነገሬ ይሄንን አበባ ማን ነው ያመጣልሽ? እኛ ለቅሶ ላይ ውለን እንመጣለን፣ አንቺ አበባ ትቀባበይልኛለሽ። ማሚ ቅድም የነገርኩሽ ሁሉ እኮ እውነት ነው። ይሄን አበባ ለእኔ ማንም ያመጣልኝ ሰው የለም። እኔ ለራሴ አሁን ነው የመጣሁት። ታዲያ አበባው ግራ አውጥቶ መጣ እንዴ? እዚህ ቤት ሌላ ለማን ሊመጣ ይችላል? ሮማን እንደው አበባ የሚያመጣላት ሰው የለም። ማሚ እውነቱን ልንገርሽ፣ ይኸውልሽ ማሚ ፍቅር ልትቆጣኝ ትችላለች ብዬ ነው እንጂ ይሄ አበባ የመጣው ለፍቅር ነው። የሆነ ሰውዬ ነው ለፍቅር ሲጭልኝ አለኝ። ምን አልሽ? ለፍቅር ነው አበባው የመጣው? እሷ እኮ ገና ተማሪ ናት። ማን ነው ለሰው ይዞ የሚመጣው? እውነቴን ነው ማሚ። ይኸውልሽ ማሚ የሆነ ሰው ነው ለፍቅር ሲጭልኝ አለኝ ይሄን አበባ። እኔም ደግሞ እሺ ብዬ ተቀበልኩት። እውነት ነው ሮማን? እሷ የምታወራው ነገር እውነት ነው ወይስ የተሸፋፈናችሁ ነው? አዎ ትዬ፣ ሩታ የምትናገረው እውነቷን ነው። አበባ የመጣው ለፍቅር ነው። ጉድ ፈላ። እኔ ትምህርቷን በአግባብ ትማራለች ስል ጭራሽ ከጀርባ አበባ ትቀባበልልኛለች። ቆይ የምሰራላትን ነገር እኔ ነኝ የማውቀው። ማሚ እባክሽ እኔ እንደነገርኩሽ ለፍቅር እንዳትነግራት። ቅድምም ራሱ እኮ ዝም ያልኩት ምናልባት ሌላ ነገር ታመጣብኛለች ብዬ አስብኝ ነው። አሀ አንቺም የሷ ተባባሪ ነሽ? ማሚ እኔ እኮ ምንም አላጠፋውም። ይሄን አበባ ደግሞ የተቀበልኩት ሰውየውን ስለማላውቀው ነው። አንቺ ዝም በይ በቃ። ፍቅርን ማድረጋት እኔ ነኝ የማውቀው። እንዲህ አይነት ብልግናማ አልታገስም። እሺ ማሚ፣ እኔ ግን ያየሁትን የተናገርኩት። ቆይ ነው ያሳያታለሁ። ፍቅር አንቺ ቆይ እንዴት ያሳብ መጣልሽ? እኔ እኮ በቃ ዛሬ አለቀልኝ ብዬ ተጨንቄ ነበር። አንቺ ግን ነገሩ እንዳለ ገለባበጥሽ። አላየሻትም እንዲህ በር ላይ እንዴት ስታደርገኝ እንደነበር? እሷ ብቻ ናት ሁሉ ጊዜ በውሸት የምታብጠለጥለን። የታባቷ እውነትሽን ነው ሩታ። ፍቅር እኮ እኛ በማናውቀው ነገር መክሰስ ትወዳለች። አሁን ደግሞ በተራው እሷ በማታውቀው ነገር ስትከሰስ ስሜቱ እንዲያው። ልክ ነሽ ሮሚ። አሁን ማሚ ገብታ በደንብ ትቆጣታለች። እሷ ደግሞ ምንም አላውቅም ስለምትል ማሚ ትናደድባታለች። ግን ሩታዬ እትዬ በጣም ተናደዋል። ብቻ እንዳይመቷት። አትመታትም፣ ግን ደግሞ በደንብ አርጋ ስለምትቆጣት ከዚህ በኋላ የኛን ጉዳይ ምንም አታስብም። አንቺ ግን ትገርሚያለሽ። እንደዚህ አስበሽ በአንዴ ነገሩን ወደ እሷ ታዞሪያለሽ ብዬ አላሰብኩም ነበር። እኔ እኮ ዝም ስላት የፈራዋት ስለሚመስላት ነው እንጂ እኔም እንደሷ ተንኮል እችላለሁ። አሁን ማሚ እንዳታዩ ይሄን አበባ ደብቅ እሺ? እኔም አበባውን ክፍሌ ውስጥ አስቀምጠዋለሁ። እትዬም የፍቅር ጉዳይ ስላናደዳቸው አበባውን ይረሱታል። እሺ በቃ አሁን ወደ ክፍል ሂጂ። እሺ ሩታዬ ልሂድ በቃ። የታባሽ ፍቅር ሰራውልሽ። ምን ሆነሽ ነው ቅምጥል? ለምንድን ነው የሮጥሽው? ቆይ ለምንድን ነው እንደዚህ የምትተነፍሽው? ኩኩሻ ዳይመንድ ምን ቅምጥል? ዳይመንድን ከሰፈር ፖሊሶች ይዘው ሄዱ፣ አሰሩት። ምን? ዳይመንድ ታሰረ? ቆይ ለምንድን ነው ያሰሩት? ምን አጥፍቶ ነው? አላቅም ኩኩሻ፣ ብቻ ከሰፈር አንጠልጥለው ነው የወሰዱት። እሱ ልንገርሽ ብዬ ነው የመጣሁት። ቆይ ይሄ እንዴት ሊሆን ይችላል? ምን ስላደረገ ነው ቆይ እሱ የሚወሰደው? አላቅም። ቆይ እሱ ምን አደረገ? ትንሽ ምንድን ነው እሱ? እኔ ትምህርትሽን በአግባቡ ትማራለሽ እላለሁ፣ አንቺ ትጨማለቂያለሽ አይደለ እንዴ? ማሚ እኔ ምን አጠፋው? ከአንቺ ጋር ከልቅሶ ቤት መጥቼ እኮ ቀጥታ ወደ ክፍሌ ነው የገባሁት እኮ። እኔ ተቃጥያለሁ፣ አንቺ መጥሽ ተጋድመሻል። ማን ነው አበባ የሚያመጣልሽ? ምን? እኔ አበባ መቼ መጣልኝ? ማን ነው እንደዚህ ያለሽ? ማዬ እኔ ምንም ማውቀው ነገር የለም። ማንም ይበለኝ ማንም፣ አበባ መጥቶ ያለው ሳሎን ነው። ደግሞ ማታውቂው ሰው አያመጣልሽም። ያመጣልሽን ታውቂያለሽ። በተናገሪ እማዬ፣ እውነት እኔ ምንም ማውቀው ነገር የለም። ማን ነው እንደዚህ ያለሽ? ሩታ ናት። እሷ ከሆነች ውሸቷን ነው፣ አትመኛት። በይ የሩታን ስም አታንሺ። ሩታ ሰውየውን ስለማታውቀው ነው ተቀብላ የገባችሁ። አንቺ ኬት አምጥተሽ ነው እንደዚህ አይነት ሰው አበባ ቤትሽ ድረስ የሚያመጣልሽ? አረ ማሚ መኝኝ፣ እኔ ምንም አይነት ሰው የለኝም። ሩታ ለራሷ የመጣውን አበባ ለእሷን የመጣው ብላ ዋሽታሽ ነው። ፍቅር፣ እኔ አንቺን አላምንሽም። ትምህርትሽን ሳትጨርሺ ደግሞ እንደዛ መጨማለቅ እንድታመጭብኝ አልፈልግም። እማዬ እኔ ምንም የማውቀው ነገር የለም። ከአንቺ ጋር ለቅሶ ቤት እኮ አብሬ ነበርኩኝ። ሩታ አውቃ እኔን ለማስቆጣት ያለችው ነገር ነው። እማዬ ቢሆንስ ኖሮ ቅድም አትናገርም ነበር። አሁን በደንብ ካሰበች በኋላ ነው እንደዚህ ያለችው። ዋ ብዬሻለሁ ፍቅር፣ ተጠንቀቂ።
ይሄን አበባ የመጣልሽን ሰውዬ ማን እንደሆነ አላውቅም። አንቺ ግን ሄደሽ ንገሪው ድጋሜ እኔ ቤት እንደዚህ አይነት ነገር እንዳያደርግ። አንድ ሴት ልጅ ሊያበላሽብኝ ነው። ይኸውልሽ እረፊ፣ ተጠንቀቂ ብዬሻለሁ። አረ ማሚ እኔ ምንም የማውቀው ነገር የለም። ለማንም የምነግረው ሩታ ናት አበባውን ያመጣችው። እሷ ራሷን ጠይቂያት። ከዚህ በኋላ ምንም ነገር መናገር አልፈልግም፣ መስማትም አልፈልግም። ተናግሬያለሁ። መጀመሪያ ትምህርትሽን ተማሪና ከዛ የፈለገሽን ነገር ማድረግ ትችያለሽ። እሺ ማዬ እንደፈለግሽ አስቢ። እኔ ግን ምንም አላጠፋውም። ፍቅር በቃሽ፣ ራሴን አታሳምሚኝ። እኔ እዚህ ቆሜ አንቺን ውሸትና ማስመሰል መስማት አልፈልግም። በቃ እንደዚህ መንገድ ላይ ቁጭ ብሎ ከመጨነቅ ውጭ ምንም መፍትሄ ያጣው ማለት ነው። ዘራፍ ባካኪ ዘራፍ ይላሉ አባቶቻችን። አሁን ግን የሚል የለም። አንተ ልጅ አትረጋጋም እንዴ? ያስደነገጥከኝ እኮ። ዩሉክ ሶሎስት ማን እንዴ? ምንድነው እዚህ መጨናነቅ? ፈታ በል እንጂ እንዴ አንተ። ስለ አደይ እያሰብኩ ነው አትለኝማ መቼስ። በአካል አስፈላጊ ነገር አታውራ። እኔ በጣም ብዙ ማስበው ነገር አለብኝ። አንተ እንደምትለው አይደል? አይ ዶክተር ፊትህ እኮ ይናገራል። አንተ ሁሌም እኮ በአደይ ሀሳብ ነው የምትቃጠለው። እኔማ በእናትህ በሮሚ ምክንያት አዲስ ዓለም ውስጥ ገብቼልሃለሁ። ሮማን ነው ያልከው? ረሳሁ እንዴ? አንተም እኮ እሷ በር ላይ ቆመህ ስትለማመጣት ነበር። ኧረ ተው እባክህ። ሮማን እኮ እንደ ሌሎቹ ሴቶች እኮ አይደለችም እንዴ። ያመጣሁላትን አበባ እኮ ሳትቀበለኝ ነው ፊቴ ላይ ጥርቅም ማለት የዘጋችብኝ። ሺሶ ጎርጂስ በጣም ነው ያስገረመችኝ ታውቃለህ። አይ ሮማን ደግ አደረገች። አንተ ዲያስፖራ ስለሆንክ እንደ ሌሎቹ ሴቶች በአበባ ታልኛለች ብለህ ነበር አበባ ይዘህ ሄድከው። እሷ ግን ትኩረቷ ሁሉ ስራ ላይ ነው። ይሄ እንደዚህ ሃኒ ቤቢ ምናምን እያልክ ነምታታላቸው ሴቶች አይደለችም። እሺ አዎ እባክህ። ይሄ ራሱ አዲስ ነገር ነው እንዴ። ለአበባ ሰፋ ለማለቷ፣ ኮስታራነቷ፣ ምናምን ቁጥነቷ በጣም ነው ደስ ያለኝ እንዴ። ለኔ እኮ አዲስ ነገር ነው ታውቃለህ። ይኸውልህ ይሄ የፍቅር ህልምህን ተውና ወደ ስራችን እንሂድ። ህይወት እኮ እንደዚህ በሩጫና በምናምን ተሰልፋት አይነት ነገር አይደለች። አይቲ ወደ ስራማ እንገባለን፣ ግን ፍቅር ሳይኖር ስራ ብቻ ምን ያደርጋል? ይኸውልህ እኔ ለሮሚ እስከ መጨረሻው ድረስ ታገላለሁ። ይኸውልህ እኔ ከዚህ በኋላ በምንም መንገድ መታገል አልፈልግም። በቃ ጊዜ ፍታው ብያለሁ። ደግሞ በሰው ፍቅርና ህይወት ላይ ገብቶ መታገል ሌላ ችግር ነው የሚያመጣው። አረ ዶክተር ተሳስተሃል እንዴ። ህይወትማ እኮ ካልታገልክ ምንም አዲስ ነገር የላትም። ይኸውልህ በህይወት ውስጥ ሁሌ መታገልና መፍጨርጨር ነው እሺ አዲስ ነገር የሚያመጣው። ደግሞ እንደዚህ ቁጭ ብለህ ተአምር ይመጣልኛል መጠበቅ ስህተት ነው። ታግሎ ማሸነፍ እኮ መልካም ነው፣ ግን ደግሞ አላስፈላጊ ውጊያ ውስጥ መግባትና የማይሆን ነገር እንዲሆን መጠበቅ ራስን መጉዳት ነው። ይኸውልህ እውነተኛ ፍቅርና ሰላም በተፈጥሯዊ ሂደት ሲሆን ነው ጥሩ። እሱ እኮ ባንተ እይታ ነው እንዴ። ጥረት ካላደረግክ እኮ ምንም የሚመጣ ነገር የለም። ደግሞ እንደዚህ ዝም ብለህ ተቀምጠህ ተአምር እንዲመጣልህ አትጠብቅ እንዴ። መታገልና መፍጨርጨር ራሱ እኮ አንድ የህይወት ውበት እኮ ነው። መሞከር ጥሩ ነው፣ ግን ደግሞ ወሰን ሊኖረው ይገባል። ህይወት ላይ ትልቁ ቁም ነገር መሰለኝ ነገሮችን መቼ መታገል እንዳለብህ መቼ ደግሞ መተው እንዳለብህ ስታውቅ። አይ ዶክተር ፍልስፍና ግን እውነት ነው ታውቃለህ። ሁሉም ሰው እንደ ሮማን ጠንካራና የራሱ አቋም ሊኖረው ይገባል። ዝም ብሎ መልፈስፈስማ የለባቸው። አሁን ያልከው ትክክል ነው። በደንብ ተረድተኸኛል ማለት ነው። ይኸውልህ አንተም ብትሆን ነገሮች ላይ የምትቸኩለውና የምትፈጥነው ነገር አቁመ በደንብ ተረጋግተያቸው። እሺ ጀግናው መካሪ በል በቃ አሁን ወደን ስራችንን እንስራ። ነገ ደግሞ አዲስ ትግል እንጀምራለን። አይ አንተ መቼም ተስፋ የምትቆርጥ አይነት ሰው አይደለህም። ለማንኛውም አሁን እንሂድ፣ ሁሉም ነገር ጊዜ ያሳየናል። ኔቨር ጊቭ አፕ ዶክተር። እንዴ ህይወት እኮ ያለ ተስፋና ያለ ትግል ባዶ ናት። ደግሞ ሁሌ ቢሆን መታገል አለብኝ። እሺ በልና አሁን እንሂድ። ደግሞ መብዘዘን ተው እንዳትደፋ እዚህ ደረጃ ላይ እና አንተ ተራመድልኝ አይሻልህም? ኧረ በእናትህ ደግሞ አንተ ነገር ውስጥ ደግሞ እየተወላከፍኩ ልሂድ እንዴ። ሄኒ ግን በጣም ጥሩ ሰው ነው። ደግሞ አበባ ምርጫም ያውቅበታል። አበባ በጣም ነው የሚያምረው። ደግሞ ሩታም ሁሉንም ነገር አስረድታኛለች። ስለዚህ አበባው እዚህ ክፍል ቢሆን ምንም ችግር የለውም። እቴም ወደዛ ይመጡ። ሮማን፣ ሮሚ፣ ይቺ ልጅ የት ናት ያለችው? አረ ሮማን! ወይኔ ጉዴ! የትዬ ድምጽ የትላልከው? ሮማን፣ አንቺ እዚህ ክፍል ምን እየሰራሽ ነው? ደግሞ ይሄ አበባ ምን ይሰራል እዚህ? እንትን እትዬ ትንሽ እኮ ልረፍ ብዬ መጥቼ አበባውን ደግሞ ሩታ አንቺ ጋር ይሁን ብላኝ ነው። ይሄን አበባ እዚህ ቤት ማየት አልፈልግም። አውጥተሽ ጣይ። ደግሞ የዛችንን ብልግና ማየት አልፈልግም እኔ። እሺ እትዬ አሁን አውጥቼ እጥላለሁ። ምንም ችግር የለው። ደግሞ በጊዜ የመመተኛት ነው። በተንሽ ቤቱን ሞቅ ሞቅ አድርጊ። ቡና ፊ እንዴ! ዝም ብሎ መጋደም ምንድን ነው? እሺ እትዬ ያው አሁኑን ተነስቼ ቡና ማፈላለሁ፣ ቤቱንም አጸዳለሁ። በጣም ይቅርታሽ እትዬ። በይ እንደዚህ አይነት ነገር ሁለተኛ እንዳይለምድ ማየት አልፈልግም።
ይኸውልሽ ዘበኛ እስከምቀጥር ድረስ ይሄ ቤት ያንቺ ኃላፊነት ነው። በደንብ አድርገሽ ጠብቂ። እሺ እትዬ። ወይ ጉድ! ይሄ ቤት እኮ ስርዓት አጣ። እኔ ጠንከር ካላልኩ ሁሉም እንደፈለገ ነው የሚወጣው የሚገባው። ጠንከር ብዬ ማስተካከል አለብኝ። አይትዬ እኔ እንደዚያች አይቶ ነው የሚቆጡኝ። መልካምና ሀሳቢ መካሪ እናት ስለሆኑ ነው እንጂ ሌላ ሰው መቼስ አንድ ቀንም ቢሆን አያሳድረኝም ነበር። እሳቸው ባይኖሩ ኖሮ ይህ ቤት እንዴት ይሆን ነበረ? እሳቸው ናቸው ቤቱን በስርዓት የሚመሩት። እኔም ደግሞ እንደ እናቴ ነው ማያቸው። በቃ አሁንም ደግሞ አጥቼ መጣኔ በጣም ትክክል ነገር ነው። ይሄንም ቢሆን ከዚህ በኋላ ባይመጣ ይሻላል። እትዬ ሲቆጡ እኮ ያስፈራሉ፣ ግን ደግሞ ውስጣቸው በጣም ደግ ነው። እኔ ስህተት እንዳልሰራ ነው የሚጠብቁት። እንዴት ነሽ ልኝ እኔ ውድ? አለሁልህ። እንዴት ነህ? በጣም ነው የናፈቅሽ። እንኳን ደህና መጣሽ። ምን ይታዘዝልሽ? አይ ምንም አልፈልግም። እኔም በጣም ናፍቀኝ ነበር። እኔ እኮ አንቺን ለማየት በጣም ጓጉቼ ነበር፣ ግን ያው በስራ ትንሽ ተወጥሬ ነበር። አንቺን ማየቴ ግን ውስጤን አረጋጋዋል። አውቃለሁ ዴቢ፣ ስራ ጀምረ ጠንከረ በመስራት በጣም ደስተኛ ነኝ። እንደዚህ ጠንከረ ሳይ ደግሞ ለእኔ ኩራት ነው። አዎ አይደል? እኔ እኮ ለሰርጋችን ብዬ ነው ይኸውልህ እየለፋሁ ያለሁት። ግን ያው የሰርጋችን ቀኑ በመራዘሙ በጣም ተናድጃለሁ። ችግር የለውም ዴቭ፣ ለማየ ሁሉንም ነገር ነግሬያታለሁ። ደግሞ ስራ በመጀመርና በራስ መቆምህ ደስተኛ አድርጓታል። የእውነት ለማዘር ነገርሻቸው? እና ምን አሉ? ስለ እኔና ስለ ቤተሰቤ ሲሰሙ ትንሽ አልተከፉ? ትንሽ አዝና ነበር፣ ግን በራስ ለመቆም ያለህን ጥረት ስሰማ መረቀች። እኔም ደግሞ ሁሌ ማግዛለሁ። እሺ? አንቺ እኮ ለእኔ ህይወቴ ነሽ አይደል? አንቺ ከጎኔ ካለሽ ማይሳካልኝ ነገር የለም። ሁሉንም ተራራ አልፈዋል። ዴቭ፣ እኔ እናንተ እኮ በጣም ነው የምንዋደደው። ቤተሰቦች ባይፈቅዱም እኔ እናንተ ጠንከረን ሰርተን ለራሳችን መሆን ያቀታል። ትክክል ነሽ አዴ። ማሚ እኮ ለሰርጋችንና ለህይወታችን ምንም አላደርግም ስትለኝ በጣም ደንግጬ ነበር። ግን አሁን ፈጣሪ ይመስገን ጠንካራ አድርጎኛል። አዎ የኔ ውድ፣ ያ ነገር ደግሞ ይበልጥ አጠነከረ እንጂ አልጣለም። ከዚህ በላይ ደግሞ ጥረታችን ውጤት ያመጣል። አዎ አዴ፣ እኔ ለሰርጋችን የሚያስፈልገውን ነገር በሙሉ አሟላለሁ። ትንሽ ጊዜ ነው እሺ የሚቀረን። አዎ ዴቪ፣ ደግሞ ጊዜው ሲደርስ ሁሉም ነገር ውብ ሆኖ ይፈጸማል። ሁሌም ቢሆን ከጎን ነኝ። ፈጣሪ የተመሰገነ ይሁን አንቺን ስለሰጠኝ። አንቺ እኮ ለእኔ ትልቅ ስጦታ ነሽ። አንተም ለእኔ ልዩ ባል ነህ። ጥረትና ጥንካሬ ደግሞ ያኮራኛል። ሰርጋችንም በራሳችን ላብና ጥረት እናደርገዋለን። እሺ? አዎ፣ ያኔ ደግሞ ይበልጥ ደስታችን ሙሉ ይሆናል። አዎ አደዬ፣ አሁን ትንሽ ተረጋጋሁ። ከአንቺ ጋር ማውራት ያበረታል። እኔም ደስ ብሎኛል። እሺ የኔ ውድ፣ አሁን ግን ያንቺን አይን ማየት ከጀመርኩ ስራውን ሊያስጠላኛል። ስለዚህ ቅድሚያ ልሸኝሽ። እሺ? እሺ ዴቭ፣ በርታልኝ። እሺ? ፈጣሪ ካንተ ጋር ይሁን። አሚን የኔ ውድ፣ ደህና ሁኚልኝ። በቃ እኔ ልሂድ። እንደው ቤዛን ሳስባት ታሳዝነኛለች። አይ ቤዛ፣ እንደው መጨረሻዋ እንደዚሁ ያንን ሁሉ ክፋት ያንን ሁሉ ተንኩል ሰርታ መጨረሻዋ ይሄ የሆነ አላማረም። አይ የቆንጆ ብላሽ። አዎ ትዬ፣ እኔ ራሴ ሳስበው እኮ የቤዛ ጥፋቶች በጣም ነው የሚያስገርሙኝ። ግን ምን ያደርጋል፣ መልሶ ለራሷ ከፈላት። አዎ የኔ ልጅ እግዚአብሔር ይመስገን። አንቺ ግን ከሷ ጋር አብረሽ አልተባበርሽም፣ በተንኮሉ አልነበርሽም። እግዚአብሔር ይስጥሽ፣ ተባረኪ። አሜን ትዬ። ሁልጊዜ እኮ የእርሶን እናትነትና መልካምነት ሳስብ ትክክለኛ መንገድ መከተል እንዳለብኝ ያውቃለሁ። እርሶ ለእኔ ትልቅ አስተማሪ ሆኑት። እግዚአብሔር ይስጥሽ ሮምዬ። አሁንም ቢሆን በቅንነትና ታማኝ እንደሆንሽ ይህንንም ቤት ልክ እንደራስሽ ይውሽ። እሺ ትዬ። ሮማን፣ ሩታ የት ናት? ፈልጊያት ነው። ቶሎ ንገሪ። መኝታ ቤቷ ጋር ደም ብላለች። እሺ። እንዴ ይቺ ልጅ ምን ሆና ነው? ሩታ ላይ የሆነ ነገር ልታደርስባት ይሆን እንዴ? እኔ እንጃ ትዬ፣ ደግሞ በጣም ተቻኩላለች። በሩን ደግሞ እንደዚህ ባይል ማን ነው የሚደበደበው? እንዴት አይነት ሰው ነው የመጣብን? አሁንስ እኔ ከፍታለሁ ትዬ። ይሄ ሰውዬ ማን ነው? መቼስ የኔ አይደለም። ለምንድን ነው እንደዚህ በሩ ሊሰብረው የሚታገለው? ወይኔ ጉዴ! ይሄኔ እንዳይሆን ብቻ ሌላ ጣጣ ነው የሚያመጣብኝ።
አረ ሮማን ልጅ እስቲ ከፈች ባይል እየመቱት እኮ ነው እንዴ ምን አይነት ስርዓት አልበኝነት ነው ወይ ጉድ አረ እግዚአብሔር ሰላሙን አምጣ እንዴ አረ ማን ነው ቀስ ደህና ነኝ ዴቭ። አንተ እንዴት ነህ? ስራዎች ምናምን እንዴት እየሄዱልህ ነው? ፈጣሪ ይመስገን ጥሩ እየሆነ ነው። ያንተ ስራ እንዴት እየሆነ ነው? የጀመርከው ስራ ተጠናቀቀ? አዎ ዴቭ፣ ሙሉ ለሙሉ ጨርሼዋለሁ። ምንም የሚቀረ ነገር የለም። በጣም ደስ ይላል ባቡሬ፣ በጣም ጎበዝ። አመሰግናለሁ ዴቭ። አየኔ ነገር ስለ ለሊ ሳልጠይቅ፣ ለሊ እንዴት ነች? ደህና ናት አይደል? አንተንስ ትዳር እንዴት እያደረገ? ለሊ በጣም ደህና ናት። ያው ትዳር በጣም ተመችቷታል። እውነትህን ነው ባቡሬ፣ ትዳር ሰላምና ደስታ። አዎ፣ ስለዚህ አንተም አደይን ቶሎ ብላ አግባትና ይሄን ደስታ ተካፈል። ዝም ብላ አታዘግየት። ያው እኔም እኮ እሱን ነው የማስበው፣ ግን አለ አይደል ስራውን አስተካክዬ ሙሉ ለሙሉ በራሴ መቆም ስለምፈልግ። ጥረትህን አደንቃለሁ ዴቭ። ያው ታውቃለህ አደይ በጣም ጥሩ ልጅ ነች። ስለዚህ አንዱ መጥቶ እንጥፍ ሳያደርግብህ ቶሎ ብላ አግባት። እውነትህን ነው። በቅርቡ ሁሉንም ነገር አጠናቅቄ ሰርጋችንን እስቲ እናስብበታለን። ደስ ይላል ዴቭ። ያው ያኔ አብረን እናከብረዋለን። ያኔ እኔም ትልቅ ደስታ ይሆናል። እና በቃ ምሳችንን እንብላ ወይስ ወደ ስራ እንመለስ? አይ እንሂድ። ታውቃለህ ዴቭ፣ ትዳርና ስራ አብረው ሲሄዱ ህይወት በጣም ደስ ትላለች። እውነትህን ነው ባቡሬ፣ እኔም ፍላጎቴ እሱ። በሊቅ ነው ወንድሜ። በቃ እንውጣ አይደል? በእኔ ጥፋት ህይወትሽ ከንቱ ቀር። ይኸውልህ እዚህ ጨለማ ውስጥ ሆኜ ለአንቺ ምንም ማድረግ አልቻልኩም። አንቺን ሳስብ ውስጤ ይቃጠላል። ሁለታችንም እኮ መልካም መንገድ መምረጥ እንችል ነበር። በገንዘብ ታውረን ህይወታችንን አበላሽን። ፈጣሪ እባክህን ይቅር በለኝ። ግን ይኸውና ላረኩት ነገር ሁሉ ዋጋ እየከፈልከኝ ነው አይደል? እህቴ ሞተች፣ እኔም እዚህ ጨለማ ክፍል ውስጥ ታሰርኩኝ። አየሽ እህቴ፣ ያ ሁሉ ገንዘብ፣ ያ ሁሉ ሀብት ምንም ሊጠቅመን አልቻለም። አንቺም በወጣትነትሽ ህይወትሽ አለፈ፣ እኔም ያው እዚህ ጨለማ ክፍል ውስጥ ተወረወርኩኝ። አሁን ገብቶኛል። የሰራው ስራ ሁሉ መጥፎ እንደሆነ፣ ያደረግኩት ነገር ሁሉ መጥፎ እንደሆነ አሁን ገብቶኛል። ምንም ልረዳሽ ባለመቻል ይቅርታ። ፈጣሪ እባክህን ነፍሷን በገነት አኑር። ዶክተር ግን የምርክን ነው? እሺ በቃ አትቆጣው። እሱማ እሺ። ቆይ ታዲያ ለምን ተናደድክ ቅድም? አንቺ ማትረቢ እንዴት እኔ ላይ ደስታ ታደርጊያለሽ? ለምንድን ነው ማየኑ ያሸሻት? ቆይ ፍቅር ምንድን ነው የምታወሪው? ስልክ እያወራሁ አይደል? ለምንድን ነው የማትከበሪው? ስነ ስርዓት ይኑርሽ፣ ውጪልኝ። ስለምን ስነ ስርዓት ነው የምታወሪው? እማዬን ዋሽተሽ እኔ እንድትናገረኝ አደረግሽ አይደለ? ፍቅር ልቀቂኝ። አበድሽ እንዴ? አለቅሽም። አንቺ ተንኮለኛ፣ እናቴ ፊት ጥሩ መስለሽ እኔን ታሰድብኛለሽ አይደል? ልቀቂኝ። አስመሳይ ነሽ። እሺ ይኸውልሽ፣ እናትሽን ስታይ ጥሩ ሰው ለመምሰል ትሞክሪያለሽ። እኔ ጋር ስትመጪ ደግሞ ነገረኛ ትሆኛለሽ። ጭራሽ ደግሞ እጅሽን አነሳሽብኝ። ልቀቂኝ። አንቺ ሌላ ሩታ፣ ጭራሽ ከሮማን ጋር ጀምርሽ። አሳይሻለሁ። እኔ እንደዚህ ማድረግ ምን አይነት መዘዝ ይዞብሽ እንደሚመጣ በደንብ አሳይሻለሁ። ልቀቂኝ ብዬሻለሁ። ፍቅር ልቀቂኝ። ይኸውልሽ እስከዛሬ ድረስ እኛን ስንት ነገር ስታደርጊን አልነበር እንዴ? አንቺ ማን ስለሆንሽ ነው እኔን የምታስተምሪኝ? እኔ ንጹህ ሆኜ እናቴ ፊት ግን ያንቺን ጥፋት እኔ ላይ አላከክሽ አይደል? አትያዥኝ ፍቅር፣ ልቀቂኝ። ዛሬ ከኔ አታመልጭም አንቺ ውሸታም። ሰሚኛለሽ? እኔም ላንቺ አልንበረከክም። ሁሉንም ነገር ደግሞ ለማሚ ነው የምነግራት። ማሚ ሩታ ዝም በይ። ዛሬ ማን እንደሚያሸንፍ በደንብ አድርጌ አሳይሻለሁ። እሺ ማሚ። ሩታ ሄሎ፣ ሩታ እንዴ አይሰማሽም? ሩታ አረ እንዴ ምንድነው የምሰማው? ሩታ እባክሽን አድምጪኝ። ሄሎ ሩታ ሄሎ። ዶክተር ምን ተፈጥሮ ነው እንዴ? ጩኸት እኮ አስደነገጠኝ። በሰላም ነው? ምን ተፈጥሮ ነው? ይሄን ይኸውልህ ሩታ አደጋ ውስጥ ነው መሰለኝ ያለችው። የድብድብና የጩኸት ድምጽ ብቻ ነው እየሰማኝ ያለው። ደህና አይደለችም። አሪ ሲሪየስ ዶክተር? የምን ሩታ እና ያዋራ? ቆይ ምን ተፈጥሮ ነው? እኔ ምንም አውቀው ነገር የለም። የጩኸትና የትግል ድምጽ ነው የሚሰማኝ። የግድ አሁን መሄድ አለብኝ። እባክህ በቃ እኔ ልጅ እዚህ ያለው ነገር አንተ አስካክለው፣ ታካሚዎች ይመጣሉ። ችግር የለም በቃ እኔ እዚህ ያለውን ነገር አንድ አደርጋለሁ። አንተ ግን ተረጋጋ። እንደዚህ አይኮንም እንዴ?
አረጋውንም ቢያንስ አውልቀው በእናትህ የስጋ ቤት አስተናጋጅ እንዳትመስላቸው እንዴ። ልታክማት ልትሄድ ነው እንዴ? ተረጋጋ። ኧረ ዩቲ ተረጋጋ በእናትህ። እንደዚህ አይኮንም እንዴ። ይኸውልህ በዚሁ ከቀጠልክ በፍቅር ጨርቀን መጣል ነው። ኧረ ሩታ፣ ኧረ ሩታ ለካ ቀላል ሰው አይደለሽም። ልጁን እኮ ልታሳብደው ነው። በእውነት ሩታ ትችላለሽ። ኧረ ዶክተር እኔ እኮ በህይወቴ የኛውን ፐርሰናሊቲ ባህሪውን እኮ አይቼው አላውቅም። እውነትም ፍቅር ያሳብዳል። አመንኩ ዶክተር፣ በአንተ አመንኩ። ምን አገባኝ ደግሞ ታካሚዎች መጥተው ደግሞ ትልትላቸው ነው። ለራሱ አብዷል ደግሞ በፍቅር ያበደ ሰው ታካሚ የሚመጣበት። ኧረ ሩታ፣ ኧረ ሩታ እኔ እኮ ቀላል ሰው ተመስለኝ ነበር። ልጁን እኮ በፍቅር አሯሯጠችው። ተሯሩጦ ወጣ። ከነጋው ነው የስጋ ቤት ባለቤት ይመስል። ለነገሩ ላክም እስኪ በኢሳት የሚመጣ ታካሚ እድለኛ ነው። ዓለም ላይ ቤስት በሆነ ዶክተር ይታከማል። አይ ዶክተር ምን አለ ቪዲዮ አንሺ በቀረጽኩክ ኖሮ ከነጋው። ሲስተር ቀጣይ ታካሚ ካለ አስገቢልኝ። ሲስተር